አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ እንግዲህ ሐሙስ ከሰዓት ነው ሰደቃ ለነገ ሰደቃ የሆነች እህታችን አዛኛለች ማለት ነው። እሱን ነው ማሳያችሁ። እዚህ ጋር ቲማቲም አለ። ቲማቲም ረክሷል። ይሄ 200 ብር ነው እንደዚህ የተቆለለው ማለት ነው። እና ሽንኩርትም ረክሷል ማሻአላ። ኪሎ 30 ብር ነው። 20 ኪሎ ሽንኩርት ነው የገዛሁት። 20 ኪሎ ሽንኩርት ለአንድ ፍየል መስሪያ ማለት ነው። ካነሰም እንደየ እንትኑ አይቼ ጨምርበታለሁ ብዬ ነው 20 ኪሎ የገዛሁት። ኪሎ 30 ብር ነው ሽንኩርት። እዚህ ጋር ዘይት አለ፣ በርበሬ አለ፣ ነጭ ሽንኩርት አለ፣ ጅንጅብልም አለ። አሳያችኋለሁ እሱንም። ያው እንግዲህ ምግቡን እየሰራን አብረን እናመሻለን ማለት ነው። ነገ ጁምአ ቴካዊ አድርገን መስጂድ በር ላይ ላሉ ሰዎች እናበላለን ማለት ነው ኢንሻአላህ። ፍየል የገዛሁት ይሄንን የሚያክል ፍየል ነው። 24000 ብር ነው፣ ግን ትልቅ ነው ማሻአላ ተባረከ ረህማን። በጣም ቆንጆ ፍየል ነው እንደምታዩት። ይሄንን ትናንትና ሮብ ገበያ ነው እኛ ጋር የገዛሁት። ያው ተገርሞ እያየ ነው እና አብረን እንሰራለን ማለት ነው። እንግዲህ አያችሁት ማሻአላ ትልቅ ፍየል ነው። ፍየል ተወዷል በዓለም ስለሆነ፣ ግን ደግሞ በጣም ቆንጆ ፍየል ስጋ ያለው ፍየል ነው ማለት ነው። ማሻአላ እንደምታዩት ይሄንን አርደን እንሰራለን ማለት ነው። ፍየሉ ርካሽ ነው ያሉኝ አብዛኛው ሰው፣ እዚህ ያለ ሰው። ትልቅ ነው ፍየሉ፣ በቪዲዮ ስታዩ ግን ትንሽ ነው የሚመስለው። ሀባይብ ስጋችን እንደዚህ ታርዶ፣ ይሄ የሚከተፍ ስጋ ነው እንደዚህ እንዳለ ማለት ነው። የሚከተፈው ብቻ ነው። እስኪ ገለጥ አድርጊው። ማሻአላ ያችሁት፣ ይሄ ስጋ ብቻ ነው። የሚገርም ስጋ ነው የሆነው ማሻአላ። እዚህ ጋር ደግሞ አጥንት አለ። ይሄ ከቅንጭላቱ ውጪ ማለት ነው እንዳለ ይሄ አጥንት የተቀጠቀጠ ነው። ያኔ ስጋ ያለው አጥንት ማለት ነው። እንደዚህ እንግዲህ እንደዚህ አድርገን ሽንኩርታችንን እየከታተፍን እየላጥንም እየታጠብን በቃ እንደዚህ ፕሮሰስ ላይ ነን። እንግዲህ እዚህ ጋር ፌሮ ምድጃችንን ጥደናል፣ እንጨት አቀጣጥለናል። ሽንኩርታችንን እዚህ ጋር እንደምታዩት ገና አላለቀም ተፈጭቶ። ልጥዴውና ከዛ እየፈጨው ጨምራለሁ ማለት ነው። አያችሁት? መፍጫ በደንብ አርጎ እኩል አርጎ ነው የሚፈጨው እንደምታዩት ማሻአላ። እንግዲህ ከላይ እየጨመርኩበት እሱም እየበሰለ ነው እዚህ ጋር እንደምታዩት ማለት ነው። ሽንኩርታችንን ጫውን እንነሰንሳለን፣ እንከድናለን። እፍን ብሎ ይበስላል ማለት ነው። ወይብ እንግዲህ እዚህ ጋር ባጥንቱ እዚህ ጋር የተከታተፈውን ስጋ በርበሬያችን እንደዚህ ታሽጎ ሲታይ ነጭ ነው የሚመስለው፣ ግን በጣም ቆንጆ በርበሬ ነው። ኪሎ ራሱ 800 ብር ነው የገዛሁት ይሄንን ማለት ነው። ቆንጆ በርበሬ። እዚህ ጋር ሽንኩርታችን እየበሰለ ነው፣ ዘይቱን ጨምረናል ማለት ነው። እንግዲህ ሀባይብ እንደዚህ ሽንኩርታችን እየበሰለ ስለሆነ ያው እንግዲህ ቆንጆ ሆኖ በስሏል ሽንኩርቱ። በርበሬያችንን እንጨምራለን ማለት ነው። ያው በጨለማ ነው የምሰራው በነገራችን ላይ። ከምሽቱ 4 ሰዓት ሆኗል አሁን። በደንብ የማይታየው ለዛ ነው ጨለማ ስለሆነ ነው። ሻባይብ እዚህ ጋር ደግሞ ነጭ ሽንኩርትና ዝንጅብል የተፈጨ በመፍጫ አለኝ ማለት ነው። እየቀነስኩ ነው የምጨምረው። ሀባይብ ከሌሊቱ 7 ሰዓት ከ43 ደቂቃ ሆኗል አሁን። 8 ሰዓት ሊሆን ነው ከሌሊቱ 8 ሰዓት ሌሊት ማለት ነው። ወጣችን እዚህ ጋር እንግዲህ ደርሷል። ይሄ 52 ቁጥር ብረት ድስት ነው በነገራችን ላይ ማለት ነው። ባለ 4 ጆሮ ማለት ነው። እና ይሄ መያዣ መኖሩ ራሱ ለእናንተ ጥሩ ጥቅም አለው እላችኋለሁ። ወጣችን እንደዚህ ሆኖ ደርሷል። ማሻአላ ተባረከ ረህማን። ጠዋት አውጥቼ እንትንልና ትንሽ ለኩስበትና ሞቅ አረጋለሁ። አሁን በደንብ ሆኖ በስሏል ማሻአላ። ስጋውም ወጡ እንደምታዩት ማሻአላ ሆኗል። ድስቱ አልሞላም። ያው 52 ቁጥር ነው ብያቸዋለሁ ብረት ድስቱ። ለአንድ ፍየል 48 ቁጥር 46 ቁጥር እንደየፍየሉ። አሁን ለምሳሌ ይሄ የ48 ቁጥሩን ያህል ነው የያዘው ማለት ነው። የተሰራው ወጥ አልሞላም። ብዙ 3 ጀሪካ 4 ጀሪካ ይጨምራል ማለት ነው። እና እንደዚህ ስጋውም ማሻአላ ሆኖ ነው የበሰለው እንደምታዩት ማለት ነው። ወጣችንም ወፍራም ሆኖ በቃ ቆንጆ ወጥ ነው የሆነው። ያው እንደነገርኳችሁ ጨለማ ስለሆነ ሉባባ ደግሞ እስከነ ብርድ ልብስሽ መክተሻል። እና እንደምታዩት ማሻአላ ሆኖልን ደርሷል ወጣችን። አሁን እኛ እስከ
ሱቢ ድረስ እንተኛና ጠዋት እንነሳለን ማለት ነው። ማሻአላ ስጋው ደግሞ አገር ነው የሆነው እላችኋለሁ። ይሁትማ በአላ ለነገሩ ጭሱ በቃ አያሳይም። ያው ጠዋት ሳጠቅሰው ታዩታላችሁ። እና በቃ ማሻአላ ሆኖልኝ ጨርሻለሁ ማለት ነው። የነገ ሰው ይበለንና ጠዋት ደግሞ እያጠቀስን እንገናኛለን። ማሻአላ ተባረከ ረህማን በጣም ነው የሚያምረው። ሀባይብ ጠዋት ነግቶ እንደዚህ ወጣችንን እያሞቅን ነው ማለት ነው። እንደምታዩት ማሻአላህ ሆኖ እየተሞቀ ነው። አሁን እናሞቅና እናጠቅሳለን እና ነው የምላችሁ። እዩትማ ማሻአላህ ተባረከ ረህማን እንዳለ ፍየሉ በቃ ስጋ በስጋ ነው የሆነውና ቆንጆ ወጥ ነው። ጥፍጥ ያለ ይሁን ብላለች። ያው እንግዲህ ያለንን አቅም ተጠቅመን ነው የሰራ ነው ማለት ነው። እንደምታዩት ወጡም ቀጭን አይደለም፣ ያው የሚጠቀስበት ስለሆነ ነው ለቀቅ ያደረኩት። በጣም ቆንጆ ሆኖ የተሰራ ወጥ ነው ማለት ነው። ከዛ እናጠቅሳለን ይሙቅልንና በደንብ ዱለቱንም እየሰራው ነው ጎን ለጎን ማለት ነው። ሀባይብ እንጀራ ለመጋገር ያው ጊዜ አላገኘሁም። ላኪን እንደዚህ እኔ መሰለ እንጀራ አስጋግሬ ነው። በጣም ቆንጆ እንጀራ ማለት ነው። እንደምታዩት ማሻአላ ተባረከ ረህማን እና ወፍራም ነው። አይኑ ራሱ ማሻአላ እንደምታዩት ማለት ነው። 100 እንጀራ ነው በ3500 ብር። ሀባይብ እዚህ ጋር የቴካዊ ሰሃን አለ 100 ፍሬ ነው የሚገዛሁት። እዚህ ጋር እንደምታዩቸው ማጥቀሻ ማለት ነው። የሚገርመው ነገር እነዚህ ፕላስቲኮች የዛሬ አመት 12 ብር ነው ምናምን ሂሳብ ነበር ይመስለኛል የገዛሁት። አሁን ግን 23 ብር ሂሳብ ነው የገዛሁትና የኑሮ መወደድ እየገረመኝ ማለት ነው። ከዛ እናጠቅሳለን ይሄንን በሙሉ ማለት ነው 100 ሰሃን አባይ 100 ሰሃኖች እዚህ ጋር አጥቅሰን ጨርሰናል ማለት ነው። እንደምታዩት ማሻአላ ዱለቱንም ያው ትንሽ ትንሽም ብትሆን አድርገንበታል ማለት ነው። የቻለውም ማለት ነው ማለት ለምሳሌ የሌለውም አለ ዱለት የሌለው ግን ያው እንግዲህ ያለውን ሁሉንም ሰርተን እንደዚህ አዘጋጅተን ጨርሰናል። አሁን ወደ መስጂድ በባጃጅ አድርገን ይዘን መሄድ ነው የቀረው ማለት ነው። እያንዳንዱ እናስተካክልና ይዘን እንሄዳለን ማለት ነው። እና እንግዲህ ለ100 ሰው ነው ይሄ የተዘጋጀው። ማሻአላ ተባረከ ረህማን እንግዲህ ጉልበታችንንም የአባቴ ሰደቃ ብዬ ነው እኔ ኢንሻአላህ ከሰደቃው ተካፋይ ያለ ያድርገኝ ማለት ነው። ዛሃራም ሉባባም ፋጡማም ሁላችንም ተጋግዘን እየሰራ ነው ማለት ነው። ማሻአላህ አልሐምዱሊላህ ሁሉም አልቆ እንደዚህ ቆጣጥረናል አንስተን። ይሄን እንደምታየው ስንት ፌስታል ሆኗል መሰላችሁ? 1 2 3 4 5 6 7 8 9 10 11 12 13 ፌስታል ላይ ቆጥረናል። ይሄንን ይዘን እዚህ ጋር እንደምታዩት ማለት ነው ያኔ በሰሃኑ ሆኖ በፌስታል ነው የቆጠርነው። ከዛ ይሄንን ወደ መስጂድ በርም በየመንገድ ዳርም የተቀመጡ በጣም የተቸገሩ ሰዎች አቅመ ደካማ የሆኑ ለነሱ እየዞርን እንሰጣለን ማለት ነው። ከዚህ ወደ ባጃጅ ነው የምንሰቅለው። ከዛ ባጃጃችን ላይ ጫን እንደዚህ አድርገን ወደ መስጂድ እንሄዳለን ማለት ነው። እንግዲህ ሀባይ ባከፋፍለን ጨርሰን መጥተናል። እዚህ ጋር እንደምታዩት እኛም ጁማአችንን ፏፈሽ እንድንል እኔ ጁማ ኬክ ምናምን አንዳንድ ነገሮች ጣፋጭ ነገር ሰራለሁ፣ ግን ዛሬ ስላልተመቸኝ ለዛሃራ ኬክ ገዝተን መጥተናል ማለት ነው። ቆንጅዬ ኬክ። እንግዲህ የዛሬ ጁማአችን እንደዚህ ይመስል ነበር። አልሐምዱሊላህ። ይሄ ዙሁራችንን እንስገድና ከዛም በኋላ እኛ ፏፈሽ እንላለን እላችኋለሁ ሀባይብ። ደህና ሁኑ። ከወደዳችሁት ላይክ ሸር አትርሱ።